ሰላም የተከበራችሁ ተመልካቾቻችን የታህሳስ 6 2016 ዓ.ም የቀን 7 ሰዓት ዜናዎቻችንን እንሆ ብለናል። ብሩክ ተስፋዬ ነኝ። አብራችሁን ቆዩ። በቅድሚያም አበይት ዜናውን እናስደምጣችኋለን። 88ኛው የአየር ኃይል ምስረታ ቀን ማጠቃለያ መርሃ ግብር ተካሄደ። የፌዴሪ አየር ኃይል የጥቁር አንበሳ የአየር ላይ ትርኢትም በቢሾፍቱ ቀርቧል። በመስዋዕትነት ሀገርን የዋጀ የኢትዮጵያ አየር ኃይል በሚል መሪ ሐሳብ እየተከበረ የሚገኘውን 88ኛውን የአየር ኃይል ምስረታ ቀንን እንግዲህ አስመልክቶ በዛሬው ዕለት በተካሄደው የማጠቃለያ መርሃ ግብር ላይ የነበሩ ትዕይንቶች ምን ይመስላሉ የሚለውን ከተከታዩ ተንቀሳቃሽ ምስል እንከታተል።
88ኛው የኢትዮጵያ አየር ኃይል የምስረታ በዓልን ምክንያት በማድረግ የኢፌዴሪ ጦር ኃይሎች ጠቅላይ አዛዥ አብይ አህመድ በተገኙበት የጥቁር አንበሳ የአየር ትርኢት ተካሄደ። የኢትዮጵያ አየር ኃይል የተመሰረተበትን ህዳር 20 ቀን 1928 ዓ.ም መነሻ በማድረግ 88ኛ ዓመት የምስረታ በዓሉን ለተከታታይ ቀናት በልዩ ልዩ ዝግጅቶች ሲያከብር የቆየ ሲሆን ዛሬ ታህሳስ 6 ቀን 2016 ዓ.ም የበዓሉ የማጠቃለያ መርሃ ግብር በቢሾፍቱ የኢፌዴሪ አየር ኃይል እየተካሄደ ይገኛል። ክቡራን ተመልካቾቻችን ይህንን ሁነት በቀጥታ መስመራችን ላይ በተጨማሪ ማብራሪያዎችን በመስጠት ልታደርሰን ባልደረባችን ሮዛ መኮንን በቀጥታ መስመራችን ላይ ትገኛለች። ከሮዛ ጋር ቆይታ እናደርጋለን። ሮዛ እንዴት ውለሻል? እስኪ አጠቃላይ የአየር ላይ ትዕይንቱ የነበረው ሁነት ምን ይመስላል? ገጽታው እንዲሁም ደግሞ አጠቃላይ በሰራዊቱ ውስጥ የፈጠረውን መነቃቃት እንዲሁም ደግሞ ለተቋሙ አጠቃላይ ገጽታ ምን መልእክት አለው? አመሰግናለሁ ብሩክ። አንተ እንዳልከው እንግዲህ ቀደም ሲል እዚህ ያለው ስሜት እጅግ ይለያል። በቀጥታ ለተመልካቾቻችንም ከዜና ሰዓታችን ውጪ በቀጥታ ስርጭት እያስተላለፍን ነው ቆይታ ያደረግነው ይህንን ትዕይንት ምን እንደሚመስል 88ኛው የኢፌዴሪ አየር ኃይል የተመሰረተበትን ክብረ በዓል ነው። እንግዲህ እርግጥ ነው ህዳር 20 1928 ዓ.ም ነው። ስለዚህ ከህዳር 20 ጀምሮ እስከ ዛሬ ድረስ እየተከበረ ነው ቆይታ ያደረገው። ዛሬ የማጠናቀቂያ ስነ ስርዓቱ ላይ ነው። በዚህ ስነ ስርዓት ላይ ግዙፍ የሚባለው የጥቁር አንበሳ አየር የወታደራዊ ልምምድ ነው የተከናወነው ከተባበሩት አረብ ኤሚሬቶች ጋር በጋራ በመሆኑ ማለት ነው። የትዕይንት የተካሄደው እጅግ ደማቅ ነበረ። ሰማይ በተለያዩ ቀለማት የደመቀበት ያጌጠበት ከዛ ባሻገር እጅግ ዘመናዊ የሚባሉ ዘመኑን የዋጁ የቅርብ ጊዜ ቴክኖሎጂ የሆኑ የማሰልጠኛ አውሮፕላኖች የውጊያ አውሮፕላኖች ትዕይንት የተካተተበት ነበረ። እዚህ ከተለያዩ አካላት የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ጨምሮ ማለት ነው በርካታ የመንግስት ከፍተኛ የስራ ኃላፊዎች የተለያዩ ታዋቂ ሰዎች የአየር ኃይል የመከላከያ ከበርካታ ቦታዎች የተውጣጡ እና ማህበረሰቡን የሚወከሉ እንግዶች እዚህ ተሳትፈዋልና የሁሉም ስሜት እጅግ የደመቀ ነበረ። ይህንን በመመልከታቸው የተሰማቸው ደስታም ልዩ እንደሆነ ሲገልጹልኝ ነበረ። አንዳንዶቹን በግል ከስነ ስርዓቱ በኋላ ለማውራት ሞክሬ ነበረ። ያለው ነገር ደማቅ እጅግ ደስ የሚል እና የሀገር ሉዓላዊነት በማይደፈር መልኩ የተገነባበት የአየር ኃይል እንዳለ እንደ ሀገር ማሳያ እንደሆነ የጠቀሱበት አግባብ ነው የተመለከትኩት። እንግዲህ ይህንን በግል ካጋራው ባሻገር እንግዲህ ስንመለከተው በአየር ኃይል ላይ በነበረው ትርኢት ላይ የተመለከትንበት ሂደት የኢፌዴሪ የአየር ኃይል ከጥቂት ዓመታት በተለይም ለውጡን ተከትሎ ከባለፉት 3 ዓመታት ወዲህ መንግስት የወሰዳቸው እርምጃዎች አሉ። እንደሚታወቀው የጸጥታና ደህንነት ተቋማት የሪፎርም ስራዎችን የማሻሻል ሂደት ማለት ነው። የዛ አንድ አካል ተደርጎ የአየር ኃይልም በተለየ መልኩ የማሻሻያ ስራዎች ሲከወኑለት ነበረ። የማሻሻያ ስራው 4 ነገሮች ላይ ትኩረት በማድረግ ሲከወን እንደነበር ሲጠቀስ ነበረ። አንደኛው የዚህ የሰው ኃይልን ማፍራት ላይ ነው። እንግዲህ ዘመኑን የዋጀ በደንብ እውቀቱ ያለው የአጠቃላይ ቴክኖሎጂ የደረሰበትን ሁኔታ የሚያውቅ ሰልጣኝ ቴክኒሻን አብራሪ በእጩ መኮንን ደረጃ የማፍራት ዋና ዓላማን አድርጎ እዛ ላይ ማሻሻያዎች ሲያደርግ ነበርና ዛሬ ይህ የወታደራዊ ትርኢትም የአየር ላይ ወታደራዊ ትርኢት ሲከወን ያንን እየተገበረ ስለመምጣቱ የታየበት ነው። እጅግ የበቁ ዘመናዊ የሚባሉ አውሮፕላኖችን ማብረር የተቻለበት ሆኖ ነው የታየው። ስለዚህ ይህ ነገር እጅግ የሚያስደንቅ ሌሎች ዓለማት ላይ የምናየው ነገር ግን እኛ ጋር ይህን ነገር እስካሁን ተመልክተነው በማናውቀው መልኩ የመጀመሪያ ሆኖ ተመልክተነዋል። ስለዚህ የሰው ኃይል ማፍራት ላይ አየር ኃይል ምን እየሰራ እንዳለ በደንብ የተመላከተበት ነው። ሌላኛው የሪፎርም አካል አድርጎ ሲሰራ የነበረውም እንደሚታወቀው የውጊያ መሰረተ ልማትም ማልማት ነው። ይህ እንግዲህ የተለያዩ ቢጋሮችን በመገንባት የጦር አውሮፕላኖች የማሰልጠኛ አውሮፕላኖች የሚጠለሉበት የሚጠገኑበት በራስ አቅም የሚሰሩበት አብዛኞቹ በተለይ የኢፌዴሪ አየር ኃይል ታሪኩን ስንመለከት ከመንግስት ስርዓት ለውጦች ጋር በተገናኘ አብሮ ሲወድቅና ሲነሳ ለዘመናት የቆየ ነው። ከ1928 ወዲህ ከተመሰረተበት ጊዜ እንኳን ብንመለከትና አሁን ላይ እነዚህ ነገሮች ወጥ በሆነ መልኩ እንዲቀጥሉ ዘመናትን የሚሻገር በስርዓት ለውጥ ውስጥ የማይናወጥ የአየር ኃይል ግንባታ እንዲከወን በማድረግ ረገድ የተሰሩ ስራዎች አመላካች ናቸው። የውጊያ መሰረተ ልማት በማልማት ረገድ ዘመናዊ የሆኑ አውሮፕላኖች እንዲታጠቅ በማድረግ ረገድ ማለት ነው ይህንን ስራዎች እያከናወነ ስለመሆኑ የተመላከተበት ነበረ። ዛሬ ስሜቱ ከፍተኛ ነው። እንግዲህ ለታላቋ ሀገር ታላቅ አየር ኃይል ያስፈልጋታል የሚለውን ለማሳካት ነው ትኩረት ሰጥቶ
ወጥቶ እየሰራ ያለው በ2022 በኢትዮጵያን ማቆጣጠር ከአፍሪካ ቀዳሚ ከሆኑ የአየር ኃይሎች ተርታ መሰለፍን ዓላማ አድርጎ እየሰራ ነው የሚገኘውና ከበርካታ ጊዜያቶች በኋላ በሰው ኃይል በማፍራት ረገድ በተለይ ለ40 ዓመታት ተቋርጦ የነበረ ማሰልጠኛው በእጩ መኮንኖች ደረጃ ሰልጥኖ ዛሬም የሚመረቅ ነው የሚሆነውና ቀደም ሲል እንዳልኩት ይህ ሂደት ከህዳር 20 ጀምሮ ማለት ነው በበርካታ ክንውኖች ዘልቋል። በተለይም አንደኛው የሪፎርም አካል ተደርጎ የሚቆጠረው የከባቢያዊ ሁኔታን የማሻሻል ምቹ የሆነ አካባቢን ለሰራተኞች መፍጠርን አሁን እንደምናየው ምድረ ግቢው እጅግ ያማረ ነው። እንደ በፊቱ ከአመታት በፊት እንደሚታወቀው አቧራማ አይደለም፣ ደን የተሰበሰበበት ወይም ደግሞ ለመንቀሳቀስ አስቸጋሪ የሆነበት አይደለም። በደንብ የተሰራ ለሰልጣኞችም እዚህ ላለውም የአየር ኃይል አባላት ምቹ በሚሆን መልኩ የተሰራ ነው። ስለዚህ እነዚህ ሁሉ ተጣምረው አንድ ላይ አየር ኃይል እየዘመነ ታሪክን ትውልድን እያቀበለ የሚሄድበት ሀገርን እየጠበቀ ለወዳጆች በሚያስደስት መልኩ እንዲሁም ደግሞ በጠላት የማይደፈር ሆኖ የኢትዮጵያን ሉዓላዊነት በማስቀጠል ረገድ ያለበትን ደረጃ በጉልህ ያመላከተ በመሆኑ በርካቶች የተሰማቸውን ደስታ አሁንም ከዚህ በላይም ሊሰራ ይገባል ያሏቸውንም እንደዚሁ ሀሳቦች የሰነዘሩበት ነበር። እንግዲህ 88ኛው የምስረታ በዓሉ ቀጥሏል። አሁንም የኢትዮጵያ ቴሌቪዥን እንግዲህ ወደ ኋላ ላይ መረጃዎችንም በዚሁ መልኩ እያደረሰ ነው የሚቆየው። አሁን ድረስ ያለው ሁኔታ ግን ይህን ይመስላል። ከዛ ባሻገር እንደዚሁ ቀደም ሲል እንዳልኩ በመሰረተ ልማት ግንባታው ቢጋሮች ወይም ደግሞ ቢጋር የአውሮፕላን መጠለያው መጠገኛውና መሰል ስራዎች የሚከወኑበት ቦታም እንደዚሁ በይፋ የተመረቀበትና ለአገልግሎት የበቃበትም ስነ ስርዓት በዚሁ በዛሬው የጠዋት ክንውን የተከናወነ ነበር ማለት ነው። ብሩክ ሮዚ ለመረጃዎችሽ እጅግ አድርጌ አመሰግናለሁኝ። መልካም ጊዜ ይሆናልሽ። ክቡራን ተመልካቾቻችን አብራችሁን ቆዩ። የ88 ዓመቱ አንጋፋ ተቋም የኢትዮጵያ አየር ኃይል ከ1920ዎቹ አጋማሽ ጀምሮ የሰገሌ ጦርነትን ጨምሮ በሀገር ውስጥ የሚካሄዱ የእርስ በርስ ግጭቶችን የማስቆም ተልዕኮዎች ተወጥቷል። በ1950ዎቹ በቶጎ ጫሌ ዘመቻ አኩሪ ግዳጅ ፈጽሟል። ከሐምሌ 1966 እስከ የካቲት 1970 በተካሄደው የኢትዮ ሶማሊያ ጦርነት ለምድር ጦሩ የቅርብ የአየር ኃይል ድጋፍ ሰጥቷል። የሶማሊያን የአየር ኃይል ክልል ጥሶ በመግባትም ከ25 በላይ የሶማሊያ የጦር ጀቶችን በማውደም ለካራማራ ድል ስኬት ገንቢ ሚና ተጫውቷል። ከ1970ዎቹ ጀምሮ እስከ 1983 በሰሜኑ የእርስ በርስ ጦርነት በመንግስት የተሰጠውን ሀገራዊ ተልዕኮ ፈጽሟል። ከ1988 ጀምሮ በጸረ ሽብር ዘመቻዎች ተሳትፎ ውጤት አስመዝግቧል። ከታህሳስ 1999 ጀምሮ አልኢትሃድ አልኢስላሚያ የተሰኘ የሽብር ቡድን ያወጀብንን የጂሃድ ጦርነት ለመቀልበስ በተካሄደው ዘመቻ መስዋዕትነት ጭምር በመክፈል አኩሪ ገድል ፈጽሟል። ከግንቦት 1990 እስከ ግንቦት 1992 በተካሄደው የኢትዮ ኤርትራ ጦርነት የአየር የበላይነትን ተቆጣጥሮ ወረራውን በመቀልበስ ለድሉ መፋጠን በመስዋዕትነት የደመቀ ከፍተኛ አስተዋጽኦ አበርክቷል። ከሐምሌ 2008 ጀምሮ እስከ 2011 ድረስ ለተከታታይ ዓመታት በሶማሊያ በተካሄደው ጸረ አልሸባብ ወይም የጁባ ሪኮርደር ኦፕሬሽን ከአሚሶም ከሶማሊያ ብሔራዊ ጦርና ከልዩ ኃይላችን ጋር በመቀናጀት የአልሸባብን አከርካሪ ሰብሯል። ከዶሎ እስከ ባይዶዋ 600 ኪሎ ሜትር የሚሸፍነው የኮንቮይ እጀባና የሰራዊት ቅይር ግዳጅ ያለምንም እንቅፋት እንዲከናወን አድርጓል። በ2008 የሱዳን ሞርሌ ጎሳ ታጣቂዎች በጋምቤላ ክልል በመግባት ያገቷቸውን ሕፃናት በማስለቀቁ ዘመቻ ከልዩ ኃይላችን ጋር በመቀናጀት ውጤታማ አስተዋጽኦ አበርክቷል። ጥቅምት 24 ቀን 2013 በሰሜን እዝ ላይ የተፈጸመውን ጥቃት ተከትሎ በተካሄደው ዘመቻ ለህብረ ብሔራዊ አንድነት በአጭር ጊዜ ፈጥኖ ተዘጋጅቶ ዘመቻውን በመቀላቀል መስዋዕትነት ጭምር ከፍሎ አደጋው እንዲቀለበስ አድርጓል። ዘመን ተሻጋሪ ድል አብሳሪ የኢትዮጵያ አየር ኃይል ቀን ህዳር 20 1928 ከመልእክቶች ተመልሰናል።
የጥቁር አንበሳ የአየር ላይ ትርኢት ድባብ ምን መልክ ነበር የሚለውን ደግሞ ባልደረባችን ፋሲካ ያሌው በተከታዩ ጥንቅሯ ታስቃኝናለች። ችብለው አንድ የሚጠላን አንድ የሚወደድ ጊዜው 1980ዎቹ ነው። ባድዋ ጦርነት የኢትዮጵያውያንን አይበገሬ ልብ በሽንፈት ቀምሶ የተመለሰው የጠላት ጦር ለዳግም ወረራ የተሰናዳበት ወቅት ሁሉም ሀገሩን ሊታደግ በዱር በገደሉ ወራሪን ሲፈትን የጦር ትምህርት ቤት ውስጥ የነበሩ ሰልጣኞችና መኮንኖች ጥቁር አንበሳ የሚል ስያሜን ይዘው ጠላትን ድል አድርገው ሀገርን ከነክብሩ አቆሙ። ከንከፉ ችበለው ጋን ይሸከማል ችበለው ከነደብፉ የኢትዮጵያ አየር ኃይል ደግሞ ይህንን ጀግንነት ከደሙ አዋህዶ ተላብሶ ዛሬም ድረስ ቆየ። 88ኛ የምስረታ በዓሉን ሲያከብረው ሰማዩንም አየሩንም እንዳሞራ ቀዘፈበት። ጀግንነቱንም ዳግም አስመሰከረ። የጥቁር አንበሳ የአየር ላይ ትርኢትም ያኔ ዘመናዊ መሳሪያ ሳይታጠቁ ሀገር የጠበቁትን አስታውሶ ዛሬ ደግሞ በተራቀቁ መሳሪያዎችና ድንቅ ችሎታ የኢትዮጵያን ኃያልነት ዳግም ያስመሰከሩበት ነው። አየሩ ላይ ሲንሳፈፍ ላየው ወኔው የሚጋባ ህብራዊ ውብ መልክን የተላበሰ ሞገሱም በኢትዮጵያዊነት የፈካ ነው። አየር ኃይል ትላንት በደሙ የዛሬን ኩራት አበጅቷል። ፊትም ሆነ አሁን ለሀገራዊ ነጻነት ተጠብቆ መቀጠል ደም አጥንቱን ያለ ስስት ለኢትዮጵያ ሰጥቷል። በሰማዩ ትርኢት አውሮፕላኖቹ በሚሰሩት ቀለበት ኢትዮጵያን በክፉ የሚያይን ይጋረዳል። ከፍ ዝቅ ብሎ ለዳር ድንበርና ሉዓላዊነቷም ዘብ ይቆማል። ይህ የሰማይ ላይ ትርኢት ጥቁር አንበሳው አየር ኃይል ለሀገር ክብር ከልብ በልብ ስለ ሁሉም የሚከፍለውን መስዋዕትነት ያረጋገጠበት ነው። ሀገር ደጋግማ ስትፈተን ደጀን የነበረ ለራስ ምቾት ሳያስብ የሀገርን ሰላም በመስዋዕትነት ያቆየ ነው አየር ኃይል። ነገ ደግሞ አብሮነት፣ ብዝሃነትና አንድነትን በኢትዮጵያዊነት ውስጥ ለማቆየት እንደማይቦዝንም አሳይቷል። ከደሙ በተቀላቀለው የሀገር ፍቅርና በኢትዮጵያዊነት በፈካው ሀገራዊ መልክም ደምቋል። የኢፌዴሪ ጠቅላይ ሚኒስትርና የጦር ኃይሎች ጠቅላይ አዛዥ አብይ አህመድ የኢትዮጵያን የአየር ኃይል የሰው አልባ የአየር ምድብን መርቀው ከፈቱ። ጠቅላይ ሚኒስትር አብይ በከሰዓቱ መርሃ ግብር የኢትዮጵያ አየር ኃይል ለመጀመሪያ ጊዜ ያሰለጠናቸውን እጩ መኮንኖች የአውሮፕላን ጥገና ሙያተኞችንና ፓይለቶችን እንደሚያስመርቁ ይጠበቃል። 88ኛው የኢትዮጵያ አየር ኃይል የምስረታ በዓል በልዩ ልዩ ዝግጅቶች እንደሚከበር ከመከላከያ ሰራዊት የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል።
ፈጥኖ ደራሽ ሀገራት ሁል ጊዜ ነው ለእድገት የሚጥር የድል ሰራዊት ጀግና ስመት አለሽ ደጅ ሀገሩ ሉዓላዊት የድል ሰራዊት አለሽ ደጅ ንጉሳት የሚፈጅ በድል ተራማጅ አለሽ ደጅ ሀገሩ ሉዓላዊት የድል ሰራዊት አለሽ ደጅ ንጉሳት የሚፈጅ በድል ተራማጅ አለሽ ደጅ በኢትዮጵያ የዘመንና የመንግስት አስተዳደር መለዋወጥ ሳይበግራቸው በትውልድ ቅብብሎሽ ዘመን ተሻጋሪ ስራን በመስራት የተገነቡ ጠንካራ ተቋማት አሉ። ከነዚህ ጠንካራ ተቋማት መካከል የፌዴራል አየር ኃይል በግንባር ቀደምትነት ከሚጠቀሱት አንዱ ነው። 9 አስርት ዓመታት ገደማን ያስቆጠረው ይህ ወታደራዊ ተቋም ያለፈባቸው ሂደቶችና አሁን ያሉበት ቁመና ምን ይመስላል የሚለውን ባልደረባችን አሸናፊ እንዳለ በተከታዩ ጥንቅሩ ያስቃኘናል። በኢትዮጵያ የዘመንና የመንግስት አስተዳደር መለዋወጥ ሳይበግራቸው በትውልድ ቅብብሎሽ ዘመን ተሻጋሪ ስራን በመስራት የተገነቡ ጠንካራ ተቋማት አሉ። ከነዚህ ጠንካራ ተቋማት መካከል የፌዴራል አየር ኃይል በግንባር ቀደምትነት ከሚጠቀሱት አንዱ ነው። 9 አስርት ዓመታት ገደማን ያስቆጠረው ይህ ወታደራዊ ተቋም ያለፈባቸው ሂደቶችና አሁን ያለበት ቁመና ምን ይመስላል? 88ኛ ዓመት የምስረታ በዓሉን እያከበረ የሚገኘው የፌዴራል አየር ኃይል በፕሮፌሽናል የሰው ኃይል የተገነባ ቴክኖሎጂ በማፍለቅና በመጠቀም አቅሙ በፈጣንና ቀልጣፋ የአየር ክልል ግዳጅ አፈጻጸም በ2002 ዓ.ም ከአፍሪካ ቀዳሚ አየር ኃይሎች አንዱ የመሆን ራዕይ ሰንቋል። ከተልእኮቹ መካከል የሀገራችንን የአየር ክልልና ስፔስ በማንኛውም ሁኔታና ጊዜ በአስተማማኝ መከላከልና መጠበቅ፣ ለሰራዊታችን ቅርብ የአየር ድጋፍ መስጠትና የተመረጡ ለውጊያ ትርጉም ያላቸው ጥልቅ ኢላማዎችን መደምሰስ፣ ለሰራዊታችንና ለመንግስት ተቋማት የአየር ትራንስፖርት አገልግሎት መስጠት፣ ለተፈጥሮና ሰው ሰራሽ አደጋዎች ፈጣን ምላሽ መስጠት፣ ኤሌክትሮኒክስ ዋርፌርና የሳይበር ተጋላጭነትን ለመከላከል የሚያስችሉ አቅሞች በመገንባት መከላከልና ማጥቃት፣ ከባባዊ ቀጠናዊና አህጉራዊና ዓለም አቀፋዊ የሰላም ማስከበር ግዳጅ ላይ በብቃት መሳተፍ ይጠቀሳሉ። የላቀ ሐቀኝነት ከራስ በፊት ለህዝብና ለሀገር በማንኛውም ሁኔታ የላቀ ውጤት የሚለው ደግሞ የአየር ኃይል የማይለወጥ እሴት ነው። አሁን ደግሞ የአየር ኃይልን ታሪካዊ ዳራ እንመልከት። ፈረንሳይ ስሪት የሆነችው ፖቴዝ 25 አውሮፕላን በመርከብ ተጭና ጅቡቲ ከደረሰች በኋላ ነሐሴ 12 ቀን 1921 ዓ.ም በሙሴ አንድሬ ማይ አብራሪነት ከጅቡቲ አዲስ አበባ ጃን ሜዳ በማረፍ የኢትዮጵያን አቪዬሽን ልደት አበሰረች። ስሟም ንስሪ ተፈሪ ተባለ። የአቪዬሽን ወደ ኢትዮጵያ መግባትን ተከትሎ የኢትዮጵያ አየር ኃይል ብስራት እውን ሆነ። ከ1928 እስከ 1933 ዓ.ም በነበሩት የኢትዮ ጣሊያን ጦርነት በርካታ አውሮፕላኖች መሬት ላይ እንዳሉ በጣሊያን አየር ኃይል ወደሙ። ከጦርነቱ በኋላ ግን 1933 ዓ.ም በኋላ የበረራ ስልጠናው ቀጠለ። ሐምሌ 7 ቀን 1936 ዓ.ም አየር ኃይል በአዲስ አደረጃጀት የተቋቋመ ሲሆን ከእንግሊዝ ሮያል ኤር ፎርስ በተገኙ ታይገር ሞዝ አውሮፕላኖችና ከአሜሪካ በተገኙ ሲሲ እና ቦብካት የማሰልጠኛ አውሮፕላኖች ታግዞ የበረራ ስልጠናው እንዲቀጥል ሆነ። በጥር ወር 1938 በወቅቱ ከታሜዳ ዛሬ ሐረር ሜዳ በመባል የሚታወቀው ስፍራ ተመርቶ የበረራ ትምህርት ቤቱ ግንባታ በከፊል ከተጠናቀቀ በኋላ አዲስ አበባ ላይ የነበሩት 9 አውሮፕላኖቹን ይዞ ሰኔ 7 1939 ዓ.ም ቢሾፍቱ ደብረ ዘይት ተዘዋወረ። ቮን ሮዘን ሲጀምሩት የነበሩት አውሮፕላኖች 2 ሲሲ እና 3 ታይገር ሞዝ፣ 2 ወይም 3 አቭሮ ሃንሰኖች ብቻ ነበሩ። ቀደም ሲል የበረራ ስልጠናው ይሰጥ የነበረው በአሜሪካኖች በእንግሊዞችና በስዊድኖች ነበር። የአየር መከላከያም በ953 በአየር መቃወሚያ ደረጃ በ970 ዓመተ ምህረት ደግሞ ሚሳኤሎችን በመታጠቅ ተቋቋመ። በአገራዊ ተልእኮ ከዛ በ950ዎቹ ጀምሮ ከሐምሌ 969 እስከ የካቲት 1970 በኢትዮ ሶማሊያ ጦርነት ከ25 በላይ የሚደርሱ የጠላት አውሮፕላኖችን በመደምሰስ አኩሪ ታሪክ ሰርቷል። ከግንቦት 1990 ዓመተ ምህረት እስከ ግንቦት 1992 ዓመተ ምህረት መጨረሻ በነበረው የኢትዮ ኤርትራ ጦርነትም የጠላትን አከርካሪ ከመስበር ጀምሮ የአየር የበላይነትን በመቆጣጠር አኩሪ ገድል ፈጽሟል። ከ1988 ዓመተ ምህረት ጀምሮ በጸረ ሽብር ዘመቻ መሳተፍ የጀመረው አየር ኃይሉ ከታህሳስ 1999 ዓመተ ምህረት ጀምሮ እስካሁን ድረስ በሶማሊያ ጸረ አልሸባብ ዘመቻ በጁባ ኮሪደር ኦፕሬሽን ጀግንነቱን አስመስክሯል። በዓለም አቀፍ ሰላም ማስከበር ተልእኮም ከ1952 እስከ 1955 ዓመተ ምህረት በዲሞክራቲክ ኮንጎ ከ2002 ዓመተ ምህረት ጀምሮ እስከ 2011 ዓመተ ምህረት ድረስ በሱዳን ዳርፉርና ባብዬ ሰላም ማስከበር ተሳትፎ በዩቲሊቲ ሄሊኮፕተር ዩኒት ተሳትፏል። በስልጠና አቅሙ
የየመንን፣ የኤርትራ፣ የጅቡቲ፣ የሩዋንዳ፣ የቻድ፣ የሱዳንና የደቡብ ሱዳን የበረራና የቴክኒክ ተማሪዎችን አሰልጥኗል። ከመጋቢት 2010 ዓ.ም ጀምሮ በመከላከያ ደረጃ በተካሄደው ተቋማዊ ሪፎርም መሰረታዊ ለውጥ በማምጣት በአቪዬሽን ዩኒቶች፣ በአየር ምድቦች፣ በምክትሎችና በስታፍ ዩኒቶች የተሻለ አደረጃጀት ፈጥሮ ወደ ስራ በመግባት በሰው ኃይል አቅም ግንባታ፣ የውጊያ መሰረተ ልማት በመገንባት የቴክኖሎጂ ሽግግርን በማስፋት ምቹ የሥራ አካባቢ በመፍጠር በውጊያ ዝግጁነት አቅም በመገንባት እምርታዊ ስኬት ማስመዝገብ ችሏል። በአጠቃላይ በውጊያ ዝግጁነት አቅም በመገንባት እምርታዊ ስኬት ማስመዝገብ ችሏል። የኢፌዴሪ አየር ኃይል ታላላቅ ተግባራትን እየፈጸመና አኩሪ ገድል በማስመዝገብ የህገ መንግስቱ የመጨረሻ ምሽግ አካል መሆኑን እያስመሰከረ ቀጥሏል። በኢትዮጵያ አየር ኃይል ስማቸው ገኖ ከሚጠቀሱት አብራሪዎች መካከል ኮሎኔል በዛብህ ጴጥሮስና ብርጋዴር ጄኔራል ለገሰ ተፈራ ግንባር ቀደም ተጠቃሽ ናቸው። ሁለቱ ጀግና የሀገር ባለውለታዎች በተለይም በኢትዮ ሶማሊያና በኢትዮ ኤርትራ ጦርነቶች በሰሯቸው ገድሎች ታሪክ ሲዘክራቸው ይኖራል። ሪፖርተራችን አሚር ጌቱ የሁለቱን አብራሪዎች ታሪክ በተመለከተ ተከታዩን ዘገባ አሰናድቷል። ኢትዮጵያ በየዘመኑ በውጭ ወራሪ ኃይሎች የሚደርስባትን ወረራዎች ለመመከትና ሉዓላዊነቷን ለመጠበቅ የተዋደቁላትና መስዋዕት የሆኑላት አያሌ ጀግኖች አሏት። በተለይም በኢትዮጵያና በሶማሊያ መካከል ተደርጎ በነበረው ጦርነት ወቅት ኢትዮጵያውያን ለሀገራቸው ነጻነት ብዙ መስዋዕትነትን ከፍለዋል። በጦርነቱ አንጸባራቂ ጀብዱ በመፈጸም ኢትዮጵያ ድል እንድታደርግ ከፍተኛ አስተዋጽኦ ካበረከቱ ኢትዮጵያውያን መካከል የአየር ኃይል ጀግና የጦር አብራሪዎቹ ኮሎኔል በዛብህ ጴጥሮስና ብርጋዴር ጄኔራል ለገሰ ተፈራ ስማቸው በቀዳሚነት ይነሳል። በ1969 ዓ.ም የሶማሊያው ወራሪ የዚያድ ባሬ ጦር የኢትዮጵያን ሉዓላዊ ግዛት በደፈረበት ወቅት ጠላት ሀገር ድረስ ዘልቀው ጀብዱ ከፈጸሙ የአየር ኃይሉ ጀግና ጦረኞች መካከል ኮሎኔል በዛብህ ጴጥሮስ አንዱ ናቸው። ሐምሌ 13 ቀን 1943 ዓ.ም የተወለደው ጀብደኛው ኮሎኔል ከልጅነቱ ጀምሮ በመልካም ባህሪው የሚታወቅ ደፋርና በትምህርት አቀባበሉም ንቁና ጎበዝ እንዲሁም ወታደር የመሆን ዝንባሌን ይዞ ያደገ ጀግና የሀገር ባለውለታ ነበር። ኮሎኔል በዛብህ እስከ 12ኛ ክፍል ትምህርቱን በብቃት ከተከታተለ በኋላም ጥር 26 ቀን 1961 ዓ.ም የአየር ኃይልን ተቀላቅሏል። የኢትዮጵያ አየር ኃይልን ከተቀላቀለ በኋላም የተለያዩ የበረራ ስልጠናዎችን በብቃት ተከታትሏል። ከሀገር ውስጥ ባለፈም በውጭ ሀገር የአብራሪነት የስልጠና ኮርሶችን ከተከታተለ በኋላም ለአየር ኃይሉ በተለያዩ ቦታዎች አገልግሏል። የኢትዮጵያን ሉዓላዊነት ለማስጠበቅም በተለያዩ አውደ ውጊያዎች ላይ በመሳተፍ የሀገር አለኝታነቱን አስመስክሯል። ኮሎኔል በዛብህ ታላቅ ገድል ከፈጸመባቸው የውጊያ ውሎች መካከል ሐምሌ 27 ቀን 1969 ዓ.ም የሰራው ጀብዱ በግንባር ቀደምነት ይነሳል። በወቅቱ የዚያድ ባሬ ጦር በምስራቅ ኢትዮጵያ ግዙፍ ወታደራዊ ወረራ ፈጽሞ ነበር። ይህንን ወረራ ለመመከት ከተሰማሩት የአየር ኃይሉ አሜሪካ ሰራሽ F-5E የተሰኙ ተዋጊ ጀቶች መካከል አንዱን የያዘው ጀግናው ኮሎኔል በዛብህ ነበር። በኦጋዴን ሐረዋ፣ በአይሻ፣ በእነኖሜጢ እንዲሁም በሌሎችም ቦታዎች በጠላት ላይ የሮኬት ናዳ በማውረድ የሶማሊያ ጦር ባለበት እንዲገታ ከማድረግ ባሻገር 8 የጠላት ታንኮችን ረምርሟል። ኮሎኔል በዛብህ የሶማሊያን ወረራ ለመቀልበስ ከሐምሌ 1969 እስከ የካቲት 1970 በተደረጉ የመከላከልና የማጥቃት ውጊያዎች 191 ጊዜ ወደ ጠላት ቀጠና በረዋል። በዚህም የጠላትን እግረኛና የሜካናይዝድ ጦር የተዋጊ አውሮፕላንና የራዳር ጣቢያዎችን ደምስሷል። ለዚህ የላቀና ታላቅ ሀገራዊ ተጋድሎ በወቅቱ የነበረው የኢትዮጵያ መንግስት በመስከረም 3 ቀን 1972 ዓ.ም የላቀ የጦር ሜዳ ጀብዱ ሜዳሊያ ሽልማት ተበርክቶለታል። በኢትዮ ኤርትራ ጦርነት ወቅት ግንቦት 5 ቀን 1990 ዓ.ም ኮሎኔል በዛብህ ወደ ኤርትራ ምድር ዘልቀው ከገቡ የአየር ኃይሉ አብራሪዎች ውስጥ አንዱ ነበር። የጦር አውሮፕላኑን በጣም ዝቅ አድርጎ ጠላትን ድባቅ እየመታ ባለበት አጋጣሚም በሻቢያ ጦር ተመቶ በሀገር ኤርትራ እስረኛ ሆኗል። በኤርትራ በ1990 ዓ.ም ተማርኮ እስረኛ ከሆነ በኋላም ጀግናው ኮሎኔል በዛብህ ጴጥሮስ እስካሁን ድረስ በህይወት ይኑር አይኑር የሚታወቅ ነገር እንደሌለ ይነገራል። ጀግናው ኮሎኔል በዛብህ ጴጥሮስ ለሀገሩ ለሰራው ገድል በሃዲያ ዞን ሆሳና ከተማ ጥቅምት 7 ቀን 2014 ዓ.ም የጀግና ሐውልት ቆሞለታል። በኢትዮ ሶማሊያ ጦርነት ወቅት አንጸባራቂ ጀብዱ በመፈጸም ኢትዮጵያ ድል እንድታደርግ ከፍተኛ አስተዋጽኦ ካበረከቱ የአየር ኃይሉ ጀግና አብራሪዎች መካከል ብርጋዴር ጄኔራል ለገሰ ተፈራ ግንባር ቀደሙ ናቸው። ብርጋዴር ጄኔራል ለገሰ በአየር ኃይሉ ባሳዩት የላቀ አፈጻጸም
ለተሻለ ትምህርት ወደ አሜሪካ ተልከው ነበር። በጦር ጀት አብራሪነት የተሰጣቸውን ትምህርት በብቃት ከተከታተሉ በኋላም ወደ ሀገራቸው ተመልሰው ሀገርን ከጠላት ለመመከት በተደረጉ አውደ ውጊያዎች ላይ በሰማይ እየበረሩ ጀብዶችን ፈጽመዋል። ጀግናው ጦረኛ በወቅቱ F5 የተሰኘች አሜሪካ ሰራሽ የጦር አውሮፕላን እያበረረ በወራሪው የሶማሊያ ጦር ላይ ጀብዱ ፈጽሟል። በጦርነቱም 8 የጠላት ተዋጊ አውሮፕላኖችን በመደምሰስ የወራሪውን አከርካሪ እንዲሰበር አድርገዋል። ብርጋዴር ጀነራል ለገሰ ተፈራ ለሀገራቸው ባበረከቱት ከፍተኛ አስተዋጽኦ በወቅቱ የመጨረሻ ከፍተኛ የነበረውን ወደር የሌለውን የህብረተሰባዊ ኢትዮጵያ ጀግና ሜዳሊያ ተሸላሚ ሆነዋል። የአሁኗን ሉዓላዊት ኢትዮጵያ ለዚህ ትውልድ ለማስተላለፍ አያሌ ጀግኖች ተዋድቀዋል፣ መስዋዕት ሆነውም አልፈዋል። ምንም እንኳን እነዚህ ጀግኖች አሁን ላይ በህይወት ባይኖሩም ስማቸውና ወርቃማው ታሪካቸው ግን ሲዘከር ይኖራል። የዛሬ 10 ዓመት ገና በቂ አማራጭ ባልተመቻቸበት በዚያ ጊዜ እየተመኙ ያላገኙትን እየፈለጉ ያጡትን ለሕይወቶ ገዛ ለነፍሶም እፎይታ የሚሰጠውን ከወለድ ነፃ የባንክ አገልግሎት በሀገራችን አስተዋወቀን። የሸሪዓን መርሆች መሰረት ባደረጉና በተመቻቹ የፋይናንሲንግ አማራጮች ችግሮን ፈተው ስራውን የሚያቀላጥፉበትን እድል እንዲሁም ፍላጎቶን ያማከሉ የቁጠባና የዲጂታል ባንኪንግ አገልግሎቶችን እያቀረብን ከእርሶ ጋር 10 ዓመታትን አብረን ተጉዘናል። ስኬታማ ምዕራፍ፣ ብሩህ ተስፋ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። ያሳለፍናቸውን 10 የስኬት ዓመታት ተመርኩዘን እልፍ የከፍታ ዓመታትን በወዳጅነት እንዘልቃለን። እናመሰግናለን። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የግብርና ፋይናንስን በማቅረብ ቀድመን ዘመናዊ ምርታማነትን ያቀጣጠልን፣ የአርሶ አደሩን ኑሮ በማገዝ ማሳው በጊዜ ታርሶ ወቅት ጠብቆ አዝመራ እንዲሰበሰብ ደጀን ሆነን ከአንድ ክፍለ ዘመን በላይ በተሻገሩ ጉዟችን እርሻው እንዲዘምን፣ ኢንዱስትሪው እንዲስፋፋ፣ ለሀገራችን ዋልታ ለሆኑ ስራዎች ማገር ይሆናል። ለበርካቶች የሥራ ዕድል ይፈጠር። ከታታሪዎችና ከጠንካራዎች ከሆነ 115 ዓመታትን ይዘለቅ። አሁንም በአብሮነት ወደፊት። የኢትዮጵያ ልማት ባንክ የልማት አጋሩ።
ከ88ኛው የአየር ኃይል የምስረታ ማጠቃለያ ዜናዎች ወጣ ብለን ወደ ሌሎች ዜናዎች እንሻገራለን። በአማራ ክልል የተፈጠረውን የጸጥታ ችግር ተከትሎ መንግስት ያቀረበው የሰላም ጥሪ ጥያቄዎችን በምክክርና በመግባባት ለመፍታት እድል የሚፈጥር መሆኑን በምዕራብ ጎንደር ዞን ገንዳ ውሃ ከተማ የሚኖሩ የሃይማኖት አባቶች ተናገሩ። በክልሉ ዘላቂ ሰላም እንዲሰፍን የሃይማኖት አባቶችን ጨምሮ ሁሉም የህብረተሰብ ክፍል የሚጠበቅበትን መወጣት እንዳለበትም አሳስበዋል። የአማራ ሚዲያ ኮርፖሬሽን አስተያየቶቹን አሰባስበዋል፣ እንደሚከተለው ይቀርባል። በጣም እንደውም ዘግይቷል ነው ማለት ነው። ብዙ ከሰራዎች ደርሰዋል። አሁን እንደምን ያየነው የቆየነው ያለ በከላችን ላይ በጣም አሳፋሪ ነገር ነው። በጣም መሆን የማይገባው ነገር እየሆነ ያለ። ሰላም አስፈላጊ ነው። አሁንም እኛ የምንፈልገው ሰላም ነው። ጉዳዩን በውይይት በመፍታት አስፈላጊ ነገር ነው። አሁንም መንግስት በቅርብ ቀን የሰላም ጥሪ ያደርጋል ባል ሰምተናል። መልካም። ይሄን ተከትሎ ደግሞ ሰላም የሚፈልጉ ሰዎች ወደ ሰላም ቢገቡ እኛ ምኞታችን ነው፣ ፍላጎታችን ነው። መንግስት አሁን የወሰደ የመጀመሪያ እርምጃ ወደ ሰላም ገብተው በሰላም አልምተው ወደ ህዝባቸው እንዲቀላቀሉ ያደረገው ጥሪ በጣም እጅግ ደስ የሚያሰኝ ነው። የዚህ የሰሜኑ ጦርነት ጠባሳ ሳይድን በዛ እንደቆሰል አሁን እኛው ራሳችን ላይ ደግሞ ይሄ ነገር ክልላችን ላይ ሲከሰት ከሰራው ወይም ደግሞ በጣም እንትኑ ለኛው ክልል ነው፣ ለማንም አይደለም። ገበሬውም ነጋዴውም ሌላውም ኢኮኖሚውም ምን ያህል እንዳሽቆለቆለና ወይም ደግሞ ምን ያህል እንደገዘፈ በጣም የተቸገርንበት ጊዜ ስላለ ከምንም በላይ ሰላም በየትም አቅጣጫ ተፈላጊ ነው። አዎ ተፈላጊ ነው። እንዴት ይሁን የጋራ ጉዳያችን ነው። መንግስት የራሱን መውሰድ አለበት፣ ህዝብ እንደ ህዝብ የራሱን መውሰድ አለበት። ሌላው ነብያችን ሰለላሁ ዐለይሂ ወሰለም ተመካከሩ ነው ያሉት። በዱንያም በዲንም መመካከር ነው፣ በመመካከር ነው የሚፈታው። ስለዚህ አሁንም እኛ እንደ እስልምና ሃይማኖት ምክክር ተደርጎ ሁሉም ወገን ወደ ምክክር ወደ መድረክ ቀርቦ በውይይት መፈታት አለበት ነው እንለው። ሰሊጥ አሁን በአሁኑ ሰዓት ላይ እንደተፈለገውን ያህል እየሄደ አይደለም ያለ። ተዝጭኖ አዲስ አበባ ለመሄድ ተዝጭኖ ባህር ዳር ለመሄድ ነጋዴው በጣም የተቸገረ ያለ፣ ገበሬው ለነጋዴው ለማቅረብ በጣም የተቸገረ ያለ። ይሄ ማን ነው ችግሩ? ይሄ ሰላም ነው። በቃ የሃይማኖት አባቶች የበኩላችንን በየአካባቢያችን ላለው ህዝብ እስካሁንም ጥረት ስናደርግ ቆይተናል፣ ሰላም እንዲሰፍን። አሁንም ሰላም ነው የምንፈልገው እኛ። ከቤተሰብ ጀምረህ የነፍስ ልጆችህንና የምትመራቸውን ምእመናን ማስተማር ነው። ወደ አላስፈላጊ ነገር በስሜትም ይሁን ሳያውቁትም ይሁን እያወቁ ወደ ደም ማፍሰስ ቤት መተኮስ እንዳይገቡ የመጀመሪያ ስራችን ነው እንደ ሃይማኖት መሪ ማለት ነው። ይሄን መምከር ነው፣ የአካባቢውን ወጣትን መምከር ነው፣ ሌሎችንም መምከር ነው። ምክንያቱም ተጎጂም ጎጂም እንዳይሆኑ እስካሁንም ስንሰራው የቆየነው ነው፣ ወደፊት የምንሰራው ይሄን ነው። ስለዚህ እኛም አሁን በመስጊድ በተለያየ መልኩ በከተማ አስተዳደር በዞንም በተለያየ መድረክ እየተገናኘን ስለ ሰላም አሁን እየሰራን ያለ ነው። ወደፊትም የሚጠበቅበት ነገር እንሰራለን። በድሬዳዋ አስተዳደር ህዝባዊ ውይይት መካሄድ ጀመረ። የሁለንተናዊ ብልጽግና ጉዟችን ጅምር ስኬት በሚል መሪ ሀሳብ እየተካሄደ የሚገኘው ህዝባዊ ውይይቱ በአስተዳደሩ ባለፉት 2 ዓመታት የተከናወኑ የልማትና የመልካም አስተዳደር ስራዎችን ለመገምገም ያለመ መሆኑ ተገልጿል። የድሬዳዋ አስተዳደር ምክትል ከንቲባ ሀርቢ ቡህ በአስተዳደሩ ከአዲሱ የመንግስት ምስረታ ጋር ተያይዞ በፖለቲካ በማህበራዊና በኢኮኖሚያዊ ዘርፎች በተከናወኑ ተግባራት አበረታች ውጤት ማምጣት ተችሏል። በተጨማሪም አስተዳደሩ ሰው ተኮር የልማት ስራዎችን በማከናወን ህብረተሰቡን ለምሬት ይዳርጉ የነበሩ የመልካም አስተዳደር ጥያቄዎችን ለመመለስ ጥረት ተደርጓል ብለዋል። የብልጽግና ፓርቲ ድሬዳዋ አስተዳደር ቅርንጫፍ ኃላፊ ኢብራሂም ዩሱፍ መድረኩ ህዝባዊ ምርጫን ተከትሎ ለህዝብ ቃል የተገቡ ስራዎችን ለመገምገም ያስችላል ብለዋል። በአስተዳደሩ በመንግስትና በፓርቲ ደረጃ በፍትህ፣ በሰላምና ጸጥታ፣ በአገልግሎትና በመልካም አስተዳደር ዘርፍ የተከናወኑ ተግባራትን በመገምገም ጥንካሬዎችን ለማስቀጠልና ድክመቶችን ለማረም ግብአት የሚገኝበት ስለመሆኑም አንስተዋል። በውይይቱ ላይ የተለያዩ የአካባቢው ነዋሪዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሴቶችና ወጣት አደረጃጀቶች እንዲሁም አካል ጉዳተኞች በመሳተፍ ላይ ይገኛሉ። በሀገር አቀፍ ደረጃ የሚሰበሰበው ገቢ እያደገ ቢመጣም የታክስ ገቢው ከጥቅል ሀገራዊ ምርት ጥምረት አንጻር ጉድለቶች እንዳሉበት ተመላከተ። በታክስ አሰባሰብና ህገወጥነትን በመከላከል ዙሪያ የሚመክር ውይይትም ተካሂዷል። ቅድስት ማሞ ዘገባውን አሰናድታለች። ባለፉት የለውጥ ዓመታት በፌዴራል በክልሎችና ከተማ አስተዳደር ገቢ ሰብሳቢ ተቋማት መካከል የታክስ አስተዳደር ስርዓቱን ለማጣጣምና ለማጠናከር የታክስ ፖሊሲና የህግ ማሻሻያዎች ተደርገዋል።
ይህም ለገቢ እድገቱ ከፍተኛ አስተዋጽኦ አድርጓል። ይሁንና አሁንም የታክስ አሰባሰብ ስርዓት ማነቆች የታክስ አሰባሰብ ስርዓቱን እየተፈታተኑት በመሆኑ ከጥቅል ሀገራዊ ምርት ጥምርት አንጻር ጉድለቶች ታይተውበታል ይላሉ የገቢዎች ሚኒስትሯ አይናለም ንጉሴ። የኢትዮጵያ የገቢ አፈጻጸም ከጠቅላላ ሀገራዊ ምርት አንጻር ሲታይ በጣም ዝቅተኛ ነው። ይሄ ታክስ ቱ ጂዲፒ የምንለው ከብዙ የአፍሪካ ሀገራት ዝቅ ያለ ነው። ይሄ የሆነበት ምክንያት ኢትዮጵያ ትንሽ ኢኮኖሚ ስላላት አይደለም። ስለዚህ በፖሊሲ ወገንም በታክስ አስተዳደርም ያሉትን ችግሮች በመፍታት እንደ ሀገር የሚገባንን ፖዚሽን ላይ ለመድረስ የሚያስችል መግባባት የሚፈጠርበት መድረክ ነው ማለት ነው። የገቢና የውጭ ንግዱ ላይ ያሉ ክፍተቶች እንዲሁ የዘርፉ ማነቆ ናቸው የሚሉት ደግሞ የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ ናቸው። የኢምፖርቱንም የኤክስፖርቱንም ስርዓት የሚፈትኑ በርካታ ተግዳሮቶችና ፈተናዎች አሉ። ኮንትሮባንድ በሁለቱም መንገድ ወጪም ገቢም ኮንትሮባንድ አንዱ ጤናማ የንግድ ስርዓቱን፣ የገቢ ስርዓቱን፣ የኤክስፖርት ስርዓቱን፣ የኢንቨስትመንት ስርዓቱን በከፍተኛ ደረጃ ከሚጎዱ ተግዳሮቶች መካከል አንዱ ስለሆነ እነዚህን የኮንትሮባንድ እንቅስቃሴዎች በመላ ሀገሪቱ የመቆጣጠር ስራ በዋናነት ይመራል፣ ይሰራል። የድሬዳዋና የሲዳማ ገቢዎች ቢሮ ኃላፊዎችም ክፍተቶቹን በመሙላት የተሻለ ገቢ እንዲሰበሰብ እየሰሩ መሆኑን የሚናገሩት እነዚህ ችግሮች በዋናነት ሊፈቱ የሚችሉት በቅንጅታዊ አሰራር በተለይ ከባለድርሻ አካላት በዘርፉ ያሉ አስተዋጽኦ ያላቸውና ሚና ያላቸውን ተቋማትና ባለድርሻ አካላትን በማቀናኘት እነዚህን ችግሮች መሻገር እንደምንችል መግባባት ላይ ተደርሷል። ቴክኖሎጂን ስንጠቀም የታክስ ማጭበርበርን ማስቀረት ይቻላል። የስወራን ማስቀረት ይቻላል። የተለያዩ የሌብነት እሳቤዎችን በእጅጉ መቀነስ ይቻላል እና ከዚህ ጋር ተያይዞ በሙሉ ፓኬጅ በሙሉ አቅም ካለመጠቀም ጋር ተያይዞ ያሉ ክፍተቶች አሉ። እነዚህን አርሞ መሄድ እንደሚያስፈልግ የተግባባንበት ሁኔታ ነው ያለው። ያለ ደረሰኝ ግብይት፣ የሐሰተኛ ደረሰኞች ስርጭት፣ ከዋጋ በታች የሚሰጡ ደረሰኞች መበራከት፣ የኮንትሮባንድ ንግድ ሰንሰለት ውስብስብ መሆን ለታክስ አሰባሰብ ስርዓቱ ዋነኛ ማነቆች መሆናቸውን በመገንዘብ ችግሮች በሚፈቱበት ሁኔታ ላይ ውይይት እየተካሄደ ይገኛል። ወደ ውጭ ዜና እናልፋለን። የእስራኤልና ሐማስ የተኩስ አቁም ስምምነት የጊዜ ገደብ መጠናቀቁን ተከትሎ እስራኤል በፈጸመችው የአየር ጥቃት 180 ሰዎች ሕይወታቸውን ማጣታቸውን የፍልስጤም ባለስልጣናት አስታወቁ። እስራኤል ተከታታይ የአየር ጥቃቶችን የፈጸመችው በጋዛ ደቡባዊ ክፍል መሆኑን የገለጹት ባለስልጣናቱ በጥቃቶቹ በመቶ የሚቆጠሩ ንጹሃን ዜጎች መቁሰላቸውን ተናግረዋል። ከጥቃቱ አስቀድሞ የእስራኤል መከላከያ ተቋም በጋዛ ደቡባዊ ክፍል ለሚገኙ ዜጎች የማስጠንቀቂያ በራሪ ወረቀቶችን በትነዋል ተብሏል። የሐማስ ተዋጊዎችን በደቡባዊ እስራኤል ሮኬቶችን መተኮሳቸውን የቡድኑ አመራሮች ገልጸዋል። ያም ሆኖ ጥቃቱን በተመለከተ ከእስራኤል በኩል የተሰጠ ማረጋገጫ የለም። ለአንድ ሳምንት የዘለቀው የተኩስ አቁም ስምምነት ማብቃት በጋዛ የከፋ ሰብአዊ ቀውስን ሊያስከትል ይችላል የሚል ስጋትንም ፈጥሯል። ዘገባው የአልጀዚራ ነው። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን እዚህ ነበሩ። ዜናዎቹን በመምራት ብሩክ ተስፋዬ ከእናንተ ጋር ቆይታ አድርጋለሁኝ። 88ኛውን የአየር ኃይል የምስረታ ማጠቃለያ መርሃ ግብር በቢሾፍቱ እየተካሄደ ነው የሚገኘው። ከዚያው የኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ ስርጭቱን ያደርስላችኋል። በያላችሁበት ያማረ ጊዜ ይሁንላችሁ።